ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን በዛሬ የተሰሙትን አዲስ መረጃዎች ይዘንላችሁ መጥተናል። አቶ ታዬ ደንደአ በድጋሚ በቁጥጥር ስር ዋሉ። አቶ ታዬ ደንደአ በፌዴራል ከፍተኛ ፍርድ ቤት በመዝገብ ቁጥር 32168-363 ሐምሌ 30 ቀን 2016 ዓ.ም በዋለው ችሎት ቀርቦባቸው በነበረው ሁለት ክሶስ መከላከል ሳያስፈልጋቸው በነጻ የተሰናበቱ መሆኑ ይታወሳል። ይሁን እንጂ በሕገ ወጥ የጦር መሳሪያ መያዝ ወንጀል እንዲከላከሉ ተብለው የመከላከያ ማስረጃዎቻቸውን በዋስ በመሆን እያሰሙ በቀጠሮ ላይ የሚገኙ መሆኑ ይታወሳል። ይሁን እንጂ አቃቤ ሕግ ነፃ በተባሉበት ሁለት ክሶስ የከፍተኛ ፍርድ ቤት የሰጠውን ውሳኔ በመቃወም ይግባኝ በመጠየቅ በፌዴራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ይግባኝ ችሎት ሲከራከር ቆይቶ ይግባኙ ተቀባይነት አግኝቶ አቶ ታዬ ደንደአ ለአቃቤ ሕግ ይግባኝ አቤቱታ ላይ መልስ እንዲሰጥ ከተደረገ በኋላ ግራ ቀኙን ሲያከራከረው የቆየው የፌዴራል ጠቅላይ ፍርድ ሁለተኛ ወንጀል ይግባኝ ችሎት በዛሬው ዕለት 25/9/2017 ዓ.ም በዋለው ችሎት የከፍተኛ ፍርድ ቤት የሰጠውን በነጻ የማሰናበት ብይን በመሻር በወንጀለኛ መቅጫ ሕግ ስነ ስርዓት ቁጥር 142 ቁጥር 1 መሰረት ነጻ የተባለባቸውን ውሳኔ በመሻር ሊከላከል ይገባል ብሎ ወስኗል። በዚሁ መሰረት ከዚህ በፊት አቶ ታዬ ደንደአ በዋስ የተለቀቀው ሁለቱ ክሶስ በከፍተኛ ፍርድ ቤት ነጻ ስለተባለ አሁን ግን የከፍተኛው ፍርድ ቤት ውሳኔ እየተሻረ በመሆኑ የዋስ መብቱ ቀሪ ሆኖ በዛሬው ቀን በቁጥጥር ስር ውሏል። በናይጄሪያ ሞኳ ከተማ ባለፈው ሐሙስ በደረሰ የጎርፍ አደጋ የሞቱት ሰዎች ቁጥር ከ20 በላይ መድረሱን ባለስልጣናት ገልጸዋል። በማዕከላዊ ኒጀር ግዛት ውስጥ ደግሞ ሌሎች 500 ሰዎች አሁንም ጠፍተዋል ሲሉ የአካባቢው ባለስልጣን ሙሳ ኪምቦኩ ተናግረዋል። የነፍስ አድን ጥረቱ ቆሟል፣ ምክንያቱም ባለስልጣናት እስካሁን በሕይወት ማንም ሊገኝ ባለመቻሉ የተነሳ ነው ሲሉ ተደምጠዋል። በአካባቢው ለ60 ዓመት ያህል የከፋ እንደሆነ የተነገረለት የጎርፍ አደጋ በሞኳ በቲፊን ማዛ እና በአንጓን ሐዋ አውራጃዎች ከባድ ዝናብ ከጣለ በኋላ አደጋው አጋጥሟል። አካባቢው በሽታን ለመከላከል በሚደረገው ጥረት ባለስልጣናቱ በቅርቡ ከመሬት በታች የተቀበሩ ሰዎችን አስክሬን ማውጣት እንደሚጀምሩ የሞኳ ወረዳ ኃላፊ ሙሐማዱ አሊ ተናግረዋል። የአደጋውን የዓይን እማኞች ሲናገሩ የአካባቢው ነዋሪዎች ቤታቸውና ቤተሰቦቻቸው ሲወሰዱባቸው ማየታቸውን ተናግረዋል። አንድ ግለሰብ ሚስቱንና አዲስ የተወለደውን ሕፃን አጥተዋል ሲል ተደምጠዋል። ይሁ ሰው እንዳለው ውሃ ቤተሰቦቼን ሲወስዳቸው አክማቢስ ሆኜ ተመለከትኩኝ፣ ከሞት የተረፈሁት መዋኘት ስለሚችል ነው ሲል ተደምጠዋል። ሌላው ነዋሪው አቶ ሳሊሁ ሱሌይማን በበኩላቸው በጎርፍ አደጋው ቤት አልባ እንዳደረጋቸውና አንዳንድ የገንዘብ ንግድ ትርፋቸውም መውደሙን ገልጸዋል። የብሔራዊ አደጋ ጊዜ አስተዳደር ኤጀንሲ ለተጎዱ ወገኖች የእርዳታ ፓኬጆችን ማቅረብ ሂደት መጀመሩን አስታውቋል። ኤጀንሲው በፌስቡክ ላይ ባሰፈረው ጽሑፍ በጎርፉ መንገዶችና ድልድዮች ላይ ጉዳት መድረሱንም አክሎ ገልጿል።